ሰላም ናችሁ። ሰሞኑን የኤለን መስክ ሮኬት ፋልከን 9 የሚባል ሮኬት ሄዶ ከጨረቃ ጋር ተጋጭቷል። ኦኬ እና ይሄንን እዚህም እዛም ዜና ላይ ስንሰማው የተበጣጠሰ ነገር ስንሰማ ነበረ። ምን ማለት ነው? ሙሉ ፒክቸሩ ምን እንደሆነ ነገሩ በደንብ የሚገልጽልን የለም። የተበጣጠሰ ነገር ነው። ኢማጂን የሆነ ነገር አስቡ እስቲ በአእምሯችሁ 4000 ኪሎ ግራም የሚመዝን ባዕድ ነገር አልሙኒየም እና ብረት የሆነ የፋልከን 9 ሮኬት ስቴጅ ምን ማለት እንደሆነ ነግራቸዋለሁ። ክፍል ማለት ነው። ክፍል አንድ አውቶቢስ የሚያክል የከተማ አውቶቢስ የሚያክል 12 ሜትር ርዝመት ያለው 4000 ኪሎ ግራም የሚመዝን ባዕድ ነገር ጨለማ ስፔስ ጨለማ ነው። ፒች ብላክ ነው። እዛ ጨለማ ውስጥ ለ18 ወራት እንዲህ ሲንጠራወዝ ነበረ። ድሪፍት ሲያደርግ ነበረ። የሚገጨው ነገር እና የሚያቆመው ነገር ፍለጋ እንዲህ ሲንጠራወዝ የከረመ ነው። ካን ዩ ኢማጂን ይሄን የሚያክል ግዙፍ የሆነ ነገርን በጨለማ ውስጥ እያጓራ ወዲህ ወዳ ሲል እስቲ አስቡት። ምንም አይነት ፓይለት በውስጡ የለም። ምንም አይነት ነዳጅ የለም። የሚያቆመው ወዲህ ወዳ አድርጎ ቀጥ ያለ ሙቭመንት ማድረግ አይችልም። ይንጠራወዛል ወዲህ ወዳ። ኦኬ ይሄን መጨረሻ ላይ የተፈራው ነገር ሀፕን አደረገ። ሄዶ ከጨረቃ ጋር ተጋጭ። ከጨረቃ ጋር ሲጋጭ ይሄ ታይታን ጎስት ማለት ነው 8600 ኪሎ ሜትር በሰዓት እየበረረ ነበር። ካን ዩ ኢማጂን 8600 ኪሎ ሜትር በሰዓት ከኢትዮጵያ ደቡብ እስከ ሰሜን ስንት ነው? 2000 ብትሉት 4 ጊዜ ከኢትዮጵያ ደቡብ ሰሜን አራት ጊዜ ያክል ይሄዳል ማለት ነው። ይሄ 8600 ኪሎ ሜትር አካባቢ ከ4 ጊዜ በላይ ይሄዳል ማለት በዛ ፍጥነት ሄዶ ነው ጨረቃን የመታት ማለት ነው። 8600 ኪሎ ሜትር በሰዓት ማለት የድምፅ ፍጥነትን 7 ጊዜ የሚፈጥን ማለት ነው። ድምፅ ማለት የድምፅ ፍጥነት ማለት ሃሎ ይሄ ድምፅ የምትሰሙት ፍጥነቱ በዲስታንስ ወዘታ እንትን ስትሉት የስፒዱ ያንን በ7 እጥፍ የሚበልጥ ስፒድ ያለው ወይም ደግሞ ሃይ ስፒድ ራይፍል አላረው ጠመንጃ በጣም ስናይፐሮች የሚተኩሱት ጠመንጃ አላር እሱ ጥይቱ አየር ላይ የሚበረው ጥይት ፍጥነቱ የሱን 2 እጥፍ ያክል ይሆናል። ይሄ 8600 ኪሎ ሜትር 4000 ኪሎ ግራም የሚመዝን ባዕድ ነገር አልሙኒየም እና ስቲል ሙሉ ለሙሉ ብረት የሆነ ነገር ሲንጠራወዝ ማለት ለ18 ወራት ጨለማ ላይ ስፔስ ላይ ሲንጠራወዝ የከረመን አንድ ነገር አግኝቶ ዲስትሮይ እስኪያደርግ ወዘተ ማለት እና ሄዶ ከጨረቃ ጋር ኮላይድ አደረገ። አፖን ኮሉዥን ሲጋጭ ከጨረቃ ጋር ሲጋጭ ክራሽ አይደለም ያደረገው። ሄዶ የሆነ ነገር ሲጋጭ ኖ ቬፖራይዝ ነው ያደረገው። በቃ ኤክስፕሎድ አደረገ። ያ ሮኬት ሙሉ ለሙሉ ተነነ እና በጣም አይን የሚያጠፋ ብላይንዲንግ የሆነ ፍላሽ ወይም ደግሞ ብልጭታ ተፈጥሯል። ሮ ኢነርጂው ማለት የግጭቱ ሮ ኢነርጂ ኢሚዲየትሊ ቦምብ ዴቶኔት ሲያደርግ ቦምብ ሲፈነዳ የሚያወጣውን አይነት ብልጭታ ፈጠረ ማለት ነው። ያ ግጭት የፈጠረው ንዝረት ሾክ ዌቭ ነው የሚባለው። ሾክ ዌቭ በሺዎች የሚቆጠሩ የኤንሸንት የሆነ የጨረቃ ኤንሸንት ለቢሊየን ዓመታት የነበረ ጨረቃ ምድር ይባል ጨረቃ ስፔስ ላይ የነበሩ የድሮ ኤንሸንት የጨረቃ ድንጋዮች፣ የጨረቃ አፈር፣ የጨረቃ አሸዋ፣ የጨረቃ ደስት ፈንቃቅሎ አወጣው ማለት ነው። ያ ብላስት ማለት ነው። ያ ብላስት 30 ሜትር ስፋት ያለው እና 5 ሜትር ጥልቀት ያለው ጉድጓድ ወይም ክሬተር ፈጥሯል። ይሄ 30 ሜትር ስፋትና 5 ሜትር ጥልቀት ያለው ክሬተር ወይም ጉድጓድ በሉት። ያ ጉድጓድ 2 ወለል ቤት በግራውንድ ፕላስ 2 የሚሆን ቤት የሚይዝ ያክል ስፋት ፈጥሯል። ለምንድነው ሮኬቱ ግን ክራሽ ያደረገው? በመጀመሪያ ለምንድነው ሮኬቱ ሄዶ ከጨረቃ ጋር ለምን ተጋጨ? ወደ ጨረቃ የሰው ልጅ ሊሄድ ፕሮግራም ተደርጎ የለም እንዴ? አርቲሚስ የሚባለው እኮ ሚሽን በአጠቃላይ ክሩድ ማለት ሰው ያለበት፣ አስትሮናቶች ያሉበት፣ ኢንጂነሮች ያሉበት፣ ኮሜርሻል ወርከርስ ያሉበት ሚሽን ማለት ያ ሚሽን ጨረቃ ላይ በመሄድ ጨረቃ ላይ ፐርማነንት ባይሆን እንኳን ቴምፖራሪ ጊዜያዊ የሆነ ቤት በመፍጠር እዛ የሰው ልጅ ሰርቫይቭ ማድረግ ይችላል ወይ መኖር ይችላል ወይ የሚለውን በማጥናት ከዛ በኋላ እሷን መሰረት በማድረግ ወደ ማርስ የሚደረገው ጉዞ ለማመቻቸት እኮ ነው። ሰው እንዴት ነው ጨረቃን በሮኬት የሚመታው ክራሽ የሚያደርገው? ለምንድን ነው ጥንቃቄ ያላደረጉት? ኦኬ ኤለን መስክ ማለት እኮ ራሱን ፕራይድ የሚያደርግ በጣም አድቫንስድ የሆነ ሃይቴክ የሆነ ኤሮስፔስ ኩባንያ እየገነባሁ ነኝ በሂውማን ሂስትሪ በሰው ልጅ ታሪክ ውስጥ
እንዴት ነው ይሄ ሮኬት ጨረቃን ከመምታት ፕሪቬንት ለማድረግ ወይም ጨረቃን እንዳይመታና ወደ ምድር እንዲመለስ ማድረግ እንዴት ነው ያልተቻለው? በመሰረቱ ለምንድን ነው ፋልኮን 9 የተባለው ሮኬት ላውንች የተደረገው? ምንድን ነው ምን ነበረ ሚሽኑ? በዚህ ፕሮግራም ሙሉውን ዝርዝሩ ማወቅ ያለባችሁን ሁሉ እንድታውቁ አደርጋለሁ፣ አብራችሁኝ የምትቆዩ ከሆነ ማለት ነው። ባህሩ አባስ ነኝ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በነገራችን ላይ ሰብስክራይብ የምታደርጉ ሰዎች ቪዲዮን የምታዩ 40% እንኳን አትሆኑ። ቪዲዮን አይታችሁ ከዛ ትታችሁት ነው የምትሄዱ። ሰብስክራይብ አታደርጉት። 40% አይሞላም። ኦኬ፣ ከሚያየው ሰው ውስጥ 40% አይሞላም ሰብስክራይብ የሚያደርገው። ኦኬ፣ ቪዲዮን ካልወደዳችሁት ችግር የለውም። ኦኬ፣ ግን እስቲ በዚህ ቪዲዮ ሙሉን እዩትና ከተመቻችሁ ሰብስክራይብ አትርሱ። ኦኬ፣ ተመልሰናል። ኦኬ፣ የኤለን መስክ ስፔስ ኤክስ የሚባለው ኩባንያ ባለቤት የነበረው ፋልኮን 9 የሚባል ሮኬት ሄዶ ከጨረቃ ጋር ተጋጭቷል። ሮኬት ስቴጅ ይባላል። ምን ማለት እንደሆነ እናወራለን። ኦኬ፣ ኢማጂን፣ አሁንም አስቡ። ኢማጂን አንድ ክፍለ ሀገር መሄድ ፈልጋችሁ ድሬዳዋ ወይም ደግሞ ሀረር ወዘተ መሄድ ፈልጋችሁ ነበርና ቤተሰቦቻችሁን ይዛችሁ በሙሉ በመኪና ሄዳችሁ ነበር እና እዛ ሀረር ወይም ደግሞ መሄድ የፈለጋችሁበት ልክ እንደደረሳችሁ መኪናውን አቁማችሁ ከወረዳችሁ በኋላ መኪናው ላይ ትልቅ ድንጋይ ነዳጅ መጫኛው ፔዳሉ ላይ አድርጋችሁ ገደል ላይ ብትለቁት ምን ማለት ነው? ያ 2000 ኪሎ ግራም የሚመዝን ሚኒመም አቨሬጅ ፕላስ ኦር ማይነስ አንድ መኪና ግዙፍ መኪና ፋሚሊ መኪና 2000-3000 ኪሎ ግራም ይመዝናል። ያ 2000-3000 ኪሎ ግራም የሚመዝነው መኪና ትለቁታላችሁ ቁልቁለት ላይ። በቃ አደረሳችሁ፣ አትፈልጉትም። ይሮን ኬ ኤንድ ያ ቁልቁለት ላይ እየተንጋጋ የሚሄደው ነገር ምንም አይነት አእምሮ የለውም። ምንም ራሱን ማቆም አይችልም። ምንም ወደ ግራ መሄድ አይችልም፣ ወደ ቀኝ መሄድ አይችልም። ኦኬ፣ ሄዶ የሚገጨው ነገር ነው የሚፈልገው አይደለ? ሄዶ የሚመታው ነገር ነው የሚፈልገው። በጣም ጉልበት አለው። በጣም በፍጥነት ወደ ታች ይወርዳል። እንዲህ አይነት የሚያደርግ ሰው ቢኖር ክሪሚናል ነው አይደለ? ይሄ ኔግሊጀንሱ ክሪሚናል ኔግሊጀንስ ነው። ይሄ ህገወጥ ነገር ነው አይደለ? ማድነስ ነው። ይሄ ማድነስ ማለት እብደት ነው አይደለ? ነገር ግን ይሄ ምድር ላይ የሚያስቀጣ ነገር ግን 384,000 ኪሎ ሜትር ላይ ከጭንቅላታችሁ ላይ ማለት 384,000 ኪሎ ሜትር ወደ ላይ ከጭንቅላታችሁ በላይ ሰማይ ላይ ጠፈር ላይ ሙን ትገኛለች፣ ጨረቃ ትገኛለች። ፒች ብላክ ነው በቃ ሳይለንስ፣ ጸጥ ያለ እጅግ በጣም የሚያስደንቅ ኮምፕሬሄንድ ማድረግ የሚያስቸግር ለመረዳት የሚያስቸግር የስፔስ ስፋቱ፣ የስፔስ ግዝፈቱ፣ ጨለማነቱ። ኦኬ፣ እዛ ጋር በዓለም ላይ በጣም ሀብታም የሆኑት እንደ ኤለን መስክ ይሄ በጣም ሀብታም ጉልበተኛ የሆኑ ፕራይቬት ኮርፖሬሽኖች፣ ጉልበተኛ የሆኑ የዓለም መሪዎች፣ ሀያላን ሀገራት አሜሪካ፣ ሩሲያ፣ ቻይና በየሳምንቱ ኤቭሪ ሲንግል ዊክ ሮኬት እየላኩ ያ የሮኬት የተገመደው ማለት ነው። አሁን እንዳልኳችሁ የተገመደው ክፍሉ እዛ ይተውታል። 2000 ኪሎ ግራም፣ 4000 ኪሎ ግራም፣ 5000 ኪሎ ግራም እዛው ይተውታል። በቃ የሚፈልጉትን ነገር ካደረሰላቸው በኋላ ይተውታል ማለት። በጣም ብዙ ነው ያለው። ስለ ስፔስ ዴብሪስ አወራቸዋል። በጣም ብዙ ናቸው ያሉት። ጃንክ ነው ስፔስ፣ እንደ ጃንክ የቆሻሻ መጣያ ተደርጓል ስፔስ። በጣም ብዙ አይነት ስክሩ የብሎን ራሱ ስፔስ ላይ መዓት ነው ያለው። ሮኬት መዓት ነው ያለው። ይንጠራወዛሉ። 15,000 ኪሎ ሜትር በሰዓት ይበራሉ። ኦኬ፣ አይ መጨረሻ ላይ ፈረንጆች እንደሚሉት the chickens finally came home to roost ይባላል። ወይም ደግሞ የዘሩትን የሚያጭሩበት ጊዜ ደረሰ እና ኦገስት 2025 ኦገስት አሁን 2025 አሁን የዚህ ያዝነው ወር ይሄ 4000 ኪሎ ግራም የሚመዝነው 12 ሜትር ርዝመት ያለው አንድ የከተማ አውቶቡስ የሚያክል ነገር በ8600 ኪሎ ሜትር እየተንደረደረ ሄዶ ጨረቃን ይመታታል ማለት ነው። and vaporized ነው የሆነው። በቃ ከፍተኛ ብልጭታ ተፈጥሮ ተነነ ማለት ወደ ጋዝነት ተለወጠ ማለት። and የዚህ ሮኬት ፋልከን 9 የሚባለው ሮኬት ባለቤትነቱ የስፔስ ኤክስ ነው። ስፔስ ኤክስ ማለት ኤለን መስክ ማለት ነው። ናው ዜናውን ስታዩ አሁን ሄዶ ተጋጨ ምናምን ሲባል በጣም አስደናቂ ሳይንቲፊክ የሆነ ነገር ተፈጥሯል ብለው አስትሮኖመሮች ወይም ደግሞ ይሄ የሚያጠኑት አስትሮኖመሮች ቴሌስኮፓቸውን አዘጋጅተው ያ ነገር ሲጋጭ ለማየት ምናምን ብለው ነው የዘገቡት። ነገር ግን አይደለም።
ዋናውና በጣም አስደንጋጩና ትክክል ያልሆነ አክት መሆኑ የማንም ሰው አልነገረንም። ማንም ሰው አልነገራችሁም። ይሄ ትክክል አይደለም። ኦኬ፣ በማንም ሰው አእምሮ ቢመዘን የኛ የሰራነውን ነገር የኛ የማንፈልገውን ጉዑዝ ነገር ፕሪስቲን የሆነ በጣም ንጹህ የሆነ ያልተነካ ልቢኔ ለረጅም ስንት ነው 4 ቢሊዮን ዓመታት ነው እንደዚህ ልሳሳት እችላለሁ። ይህን ያለን የጨረቃን ላንድስኬፕ ሄዶ መርጨት ማለት ይሄ ትክክል አይደለም። በመሰረቱ እዛ ልንሄድ አይደለም ወይ? ቆይ ሙን ጨረቃ ልንሄድ አይደለም ወይ? ጨረቃ ልንሄድ ከሆነ እና ጨረቃ ላይ የሰው ልጅ ፐርማነንት ባይሆንም ቴምፖራሪ ቤት ሊገነባ ከሆነ እንዴት ነው ገና ሳንደርስ አወር ፊውቸር ሆም የወደፊቱ የሰው ልጅን ቤት አሁን ላይ ሆነን እያበላሸነው ነው። አሁን ላይ ሆነን ዲስትሮይ ያደረግ ነው አይደለ እንዴ? ኦኬ፣ ይሄ ማድነስ ነው። የትክክል አይመስልም። አንድ ነገር 4000 ኪሎ ግራም የሚሆን ፒስ ኦፍ ሃይቴክ ኦኬ ከፀሐይ ጋር መጋጨቱን ለመረዳት መጀመሪያ ሞደርን ሮኬት እንዴት እንደሚሰራ ሞደርን የሚባለው ሮኬት እንዴት ላውንች እንደሚደረግ የተለያዩ ስቴጆች አሉት፣ የተለያዩ ደረጃዎች አሉት። አንድ ሞደርን ሮኬት ላውንች ሲደረግ ኦኬ አንደርስታንድ እንድታደርጉት ማለት እንደ ኦሎምፒክ ውድድር የሩጫ ውድድር 400 የሚባለው ዱላ ቅብብሎች የሚባለው አለ። ልክ እንደዛ ማለት ነው። ኦኬ ሮኬት ላውንች ሊደረግ የቆመ ሮኬት ይሄ አሁን የምታዩት ሮኬት ኦሬንጅ ወይም ደግሞ ብርቱካናማ ቀለም ያለው ሮኬት በጣም ግዙፍ ነው። ኦኬ ግዙፍ ነው። 20 ሜትር ከዛ በላይ የሚሆን ነው። 2 ወለል 3 ወለል የሚሆን ህንፃ ያክል ረጅም ነው፣ ግዙፍም ነው። ይህንን የሚያክል ግዙፍ ነገር እጅግ በጣም ግዙፍ ነገር ነው። ይህን ግዙፍ ነገር ከመሬት ግራቪቲ ተላቆ ወደ ስፔስ ተፈናጥሮ ለመሄድ ከፍተኛ ጉልበት ይፈልጋል፣ ከፍተኛ የሆነ ግፊት ይፈልጋል። ኦኬ ከመሬት ተፈናጥሮ ለመውጣት የመጀመሪያ ቡስተሩ ምን ያደርጋል? ኢንጂኑ ይነሳል፣ ሮር ያደርጋል፣ ያጓራል። ኤንድ የመጀመሪያው ክፍል ብድግ አድርጎ ያፈናጥረዋል ወደ ላይ ማለት ነው። በደቂቃ በጣም ብዙ 1000 ኪሎ ግራም ፊውል ይጨርሳል በደቂቃ በ2 ደቂቃ ውስጥ ማለት። ከዛ በኋላ እሱ ነው ልክ ኤጅ ኦፍ ስፔስ ሲደርስ ወይም ደግሞ የጠፈር ጠርዝ ጋር ሲደርስ ግንድስ ብሎ ተመልሶ ይመለሳል ማለት። ያ ሙሉ የነበረው ሮኬት ግንድስ ብሎ የሆነው ነገር ይቀራል ማለት ነው። ኦኬ ዲታች ያደርጋል። ስለዚህ ያ ዱላውን አቀበለ ማለት ነው። የሪሌይ ዱላ ብያቸዋል። የዱላ ቅብብላሽ ዱላውን አቀበለ ለሁለተኛው ስቴጅ ማለት ነው። በነገራችን ላይ ስፔስ ኤክስ በዚህ በጣም የተካነ ነው። የመጀመሪያውን ቡስተር የመጀመሪያው ክፍል ፈርስት ስቴጅ ይባላል። ያ ፈርስት ስቴጅ ቡስተሩ ቡስት አድርጎ አፈናጥሮ ካወጣ በኋላ ግንድስ ብሎ ይወድቅ ነበረ። ድሮ ኦሽን ላይ ይጣል ነበር። አሁን ግን መልሶ አምጥቶ ካች ማድረግ ጀምረዋል ማለት በጣም አስደናቂ ነው። ያ ቡስተር ለሁለተኛ ጊዜ ጥቅም ላይ እንዲውል ወይ ለሶስተኛ ጊዜ ጥቅም ላይ እንዲውል ከዚህ በፊት ዝም ብሎ ይወድቅና ይጣል የነበረ ነገር አሁን ግን ስፔስ ኤክስ ሄዶ መያዝ ጀምረዋል፣ ካች ማድረግ ጀምረዋል። አይታችኋል። በጣም አስደናቂ ነገር ነው። ይሄ የመጀመሪያ ቡስተሩ ያንን ሮኬት ስፔስ ኤጅ ወይም ደግሞ የጠፈር ጠርዝ ድረስ ያደርሰዋል ማለት ነው። ኦኬ በነገራችን ላይ የሮኬቱ ጫፍ ላይ ያሉት ካፕሱል ነው። ካፕሱል ማለት አስትሮናቶች ከሆኑ አስትሮናቶች የሚቀመጡበት ማለት አስትሮናቶች የሚቀመጡበት ቦታ አንድ ቢዋይዲ ትልቁ መኪና ላይ እሱን የሚያክል ቦታ ነው የያዘው። ጫፍ ላይ ነው ያለው። ጫፍ አናቱ ላይ እንደዚች አይነት ጫፍ ላይ ነው። ሌላው በሙሉ እንትኖች ናቸው። ፈርስት ስቴጅ እና ሰከንድ ስቴጅ ይባላሉ። ቡስተሩ የፈርስት ስቴጅ ነው፣ አሁን አፈናጥሮ ያወጣው ነው። ሁለተኛው ስቴጅ ይሄ ቡስተር ተመልሶ ሲመጣ ሁለተኛው ስቴጅ ሮኬቱ ሁለተኛው ስቴጅ የራሱ ነዳጅ አለው። በራሱ ነዳጅ የራሱ ኤንጂን አለው። በራሱ ኤንጂን ወዴት ይሄዳል? ወደ ሙን ወደ ጨረቃ ይፈናጠራል ማለት። ወደ ጨረቃ ተፈናጥሮ እነዛ ላንደሮች ናቸው። ላንደሮች ምን እንደሆኑ ነግራቸዋለሁ። እነዛን ላንደሮች ወደ ጨረቃ ይልካል ማለት። ወደ ጨረቃ ሲሄዱ እዛ ቢዋይዲ መኪና ውስጥ የነበሩት ሰዎች ሊሆኑ ይችላሉ። አሁን ሰዎች አይደሉም። በፋልከን 9 ሰዎች ሳይሆኑ ሮቦቶች ናቸው። 2 ሮቦቶች ናቸው ነግራቸዋል። እነዛን ሮቦቶች አደረሳቸው ማለት ነው። ቅድም ሀረር ሄዳችሁ መኪናው ወረዳችኋል፣ አደረሳችኋል። ልክ እንደዛ ከደረሰ በኋላ ያ ግዙፉ 12 ሜትር 4000 ኪሎ ግራም የሚሆነው የሰከንድ ስቴጅ የሚባለው ሮኬት በቃ አየር ላይ ድሪፍት ማድረግ ጀመረ ማለት። ኦኬ ኖርማሊ ክሎዝ ቱ ሎ ኤርዝ ኦርቢት
በሎ እርዝ ኦርቢት ላይ ላውንች ስታደርጉ ሮኬቶች ማለት ቀረብ ብሎ ማለት ነው ከባቢው አየሩ አካባቢ ስታደርጉ ራሱ ላውንቸሩ ሰከንድ ስቴጁ ተመልሶ ሲመጣ አትሞስፌር አለ፣ ከባቢ አየር አለ። ከስፔስ ጠርዝ ጀምሮ ከባቢ አየር አለ። ያ ከባቢ አየር ከፍተኛ የኤር ፕሬሸር አለበት፣ የአየር ግፊት ስላለበት ያንን ሮኬት ያነደዋል፣ ያቃጥለዋል፣ በቃ እዛው በርን ያደርጋል። አሁን ግን ይሄ ሙን ነው፣ ጨረቃ ነው። በጣም ርቆ ሄዷል። ርቆ ስለሄደ ስኬፕ ቬሎሲቲ ይባላል። 11000 ኪሎ ሜትር በሰዓት እየበረረ ነው የሄደው። ስለዚህ የመሬትን ግራቪቲ ይዞ ተመልሶ አያወርደውም ማለት አምልጦት ሄዷል ማለት ኦኬ። በዛ ስቴጅ ላይ 11000 ኪሎ ሜትር በሰዓት እየበረረ ቬሎሲቲን ስኬፕ ያደርጋል። ስኬፕ ቬሎሲቲ ይባላል። ግራቪቲውን የመሬትን ከባቢ አየርን ያልፍና በጣም ርቆ ይሄዳል ማለት ተመልሶ መምጣት ችግር በሚሊዮን የሚቆጠር ኪሎ ሜትር ርቆ ይሄዳል ከመሬት ማለት። ያ ጉዝ ነገር ባትሪ የለውም፣ ነዳጅ የለውም፣ ምንም ነገር የለውም ማለት። ስለዚህ ዝም ብሎ ይንጠራወዛል ማለት ነው። እንዴት አድርጋችሁ አስቡት መሰላችሁ? አንድ ውቅያኖስ ውስጥ አለ፣ ውቅያኖስ አለ። ያ ውቅያኖስ ከፍተኛ የሆነ ውሽፍር ካረንት አለው እንበል የሚያላጋ እና እዛ ላይ አንድ የሆነ ነገር ብታረጉ፣ አንድ ጉዝ ነገር ብታረጉ፣ ወይም ድንጋይ ብታረጉ፣ ወይም እንጨት ብታረጉ ምንድነው ወደዛ ያላትሟል ማለት። ምንም አይነት ዳይሬክሽን፣ ትክክለኛ ዳይሬክሽን የለም ማለት። ልክ እንደዚሁ ይሄ 4000 ኪሎ ግራም የሚመዝነው ሰከንድ ስቴጅ፣ ሁለተኛው ስቴጅ ካፕሱሉን እነዛ ላንደሮችን የያዘው ቦዲ ማለት ነው። አንድ መኪና የሚያክል አንድ ቢጫ አውቶቢስ የሚያክለው ግዙፉ ነገር ይንጠራወዛል። እዛ ለ18 ወራት ይንጠራወዛል ማለት። ምንጠራወዝ ምን ማለት እንደሆነ ባላቅም ይንጠራወዛል። ለምንድነው የምንጠራወዘው ካላችሁ በሶስት ነገሮች ተያያዘ። ሶስቱ ምንድን ናቸው? አንድ የመሬት ስበት ወደዚህ ሊጎትቶ ይሞክራል። ሁለተኛ የፀሐይ ስበት፣ የፀሐይ ግራቪቲ ያላት በጣም ፓወርፉል ግራቪቲ፣ እሱ ይገፋል። ሩቅ ናት ግን ፀሐይ በጣም ሩቅ ናት ግን ስቲል ግራቪቱ። እንደገና ደግሞ ጨረቃም የራሷ ግራቪቲ አላት። ከመሬት ያነሰ ቢሆንም ከመሬት ስበት 1/6 ያክል አካባቢ ነው የጨረቃ ስበት፣ አነስ ይላል ግን በአቅሙ ይጎትታል ማለት። ልክ ምንድነው ውቅያኖስ ላይ ወዲያ እንደሚንጠራወዘው ይሄም 4000 ኪሎ ግራም የሚመዝነው ፋንተም ጎስቱ በዚህና በዚህ ግራቪቲ ሲንጠራወዝ ከረመና መጨረሻ ላይ ሄዶ ከጨረቃ ጋር ተጋጨ ማለት በዚህ አይነት መልኩ ማለት እና ሳይለንት ኤክስፕሎዥን ነው። በነገራችን ላይ እናንተ ጨረቃ ብትሆኑ ጨረቃ ላይ ቆማችሁ ቢሆንና ይሄ 4000 ኪሎ ግራም የሚመዝነው ግዙፍ ነገር ወደ ጨረቃ 8600 ኪሎ ሜትር በሰዓት እየበረረ ሊጋጭ ሲመጣ ምንም ነገር መስማት አትችሉም። መጥቶ አጠገባችሁ ቢወድቅ አትሰሙትም። በጣም ሮር እያደረገ ነው የሚመጣው። በጣም ገብቷችኋል? አትሰሙትም፣ መስማት አትሰሙትም። ምክንያቱም ጨረቃ ላይ አየር የለም፣ ጨረቃ ላይ ዊንድ የለም። ጨረቃ ላይ አየር የለም ማለት ሳውንድ ዌቭ እኮ በአየር ነው ኬሪ የሚደረገው አይደል? አየር ነው ተሸክሞ የሚያመጣው። አየር የሚባል ነገር የለም፣ ዌዘር የሚባል ነገር የለም፣ ሙሉ ላይ ዊንድ የሚባል ነገር የለም። ኦኬ ለምን? በጣም እኮ ነው የሚገርመው። ስለዚህ ያን የሚያክል ነገር መጥቶ አጠገባችሁ ሲወድቅ አትሰሙትም፣ ዞር እንኳን አትሉም ማለት ነው። አየር ስለሌለ ነው እኮ፣ ንፋስ ስለሌለ እኮ ነው። በ1969 ነው እንደ አውሮፓ አቆጣጠር አፖሎ 11 የሚባለው የኔል አርምስትሮንግ የሚባለው ስፔስ ቡት የጫማው አሻራ አለች። እሷ እኮ እስካሁን ድረስ አለች ቁልጭ ብሎ። ምክንያቱም ንፋስ የለም፣ ምክንያቱም ዌዘር የሚባል ነገር ምንም ነገር አይነካውም ማለት ነው። እንደዚህ ቁጭ ብሎ ለቢሊዮን ዓመታት ይቀመጣል። ኦኬ ኤንድ አሁንም እኛ የፈጠርነው አርቲፊሻል ነገር የፈጠርነው ይሄ 30 ሜትር ስፋትና 5 ሜትር ጥልቀት ጉድጓድም ለቢሊየን ዓመታት ይቀመጣል። የሰው ልጅ ስህተት ሆነው ማለት ምክንያቱም ሙን ጨረቃ ታይም ካፕሱል ነው እንዳለ ቁልጭ አድርጎ እንደ ሙዚየም ነው የሚያስቀምጠው። ኦኬ ለምሳሌ ምን ያህል ፍጥነት እንዳለውና ግጭቱን ኢምፓክት የኮሉዥኑን ኢምፓክት እንገራችሁ። አንድ መኪና በ100 ኪሎ ሜትር በሰዓት እየበረረ ከግድግዳ ጋር ይጋጫል። ሲጋጭ ምን ይሆናል? መኪናው ጭርምትምት ይላል ማለት ነው። ቦዲው ካምፕል ያደርጋል አይደለ? ጭርምትምት አለ ማለት ነው። የግጭቱን ኢነርጂ አብዞርብ አደረገው ማለት ነው። አብዞርብ አደረገው ማለት ነው። ለዛ ነው እኮ የተጨረማመተው። ነገር ግን 8600 ኪሎ ሜትር አንድ ነገር እየበረረ ከእንትን ጋር ሲጋጭ
ኮሉዥን አይደለም። ኢነርጂውን አብዞር ማድረግ አይቻልም። በጣም ሃይ ይልድ ቦምብ ነው የሚሆነው። ዴቶኔት የሚደረግ ቦምብ ነው የሚሆነው። ያ ግጭት ወደ ሱፐር ሂትድ የሆነ ጋዝ ወደ ፕላዝማነት ይለወጣል። ለዛ ነው አይን የሚያጠፋ ብልጭታ የታየው ማለት ነው። ያ ሾክ ዌቭ ሲጋጭ የፈጠረው ንዝረት በሺዎች የሚቆጠር ቶን ኤንሸንት የሆነ የጨረቃ ቆሻሾች፣ ድንጋዮች ወዘተ ስኩፕ አድርጎ እንዳለ ቆፍሮ አወጣቸው ማለት ነው። እና ማሲቭ የሆነ ፕሉም ኦፍ ደስት ወይም ደግሞ የደስት የአዋራ ክላውድ ወይም ደግሞ ዳመና ተፈጥሯል። ኦኬ ወደ ላይ ሰማይ የሚባለው ወደ ሰማይ በመቶ ኪሎ ሜትር የሚያክል ወደ ላይ እንዲወጣ ሆኗል ማለት ነው። ኦኬ ሬዚስታንስ የለም፣ ኤር ሬዚስታንስ የለም፣ ዌዘር የለም ምናምን ብያችኋለሁ። ለዛ ነው እንደ ደመና እንደዚህ ተከምሮ ያያችሁት። እና መጨረሻ ላይ ፋይናሊ ያ ደስት ያ ፕሉም ኦፍ ደስት ክላውዱ ደመናው ሴትል በሚያደርግበት 30 ሜትር ያህል ስፋትና 5 ሜትር ያህል ጥልቀት ያለው አዲስ ላንድማርክ አዲስ ጠባሳ ሙሉ ላይ ተፈጥሯል። ኦኬ ለምንድን ነው በመሰረቱ ራሱ ፋልከን 9 የሚባለው ሮኬት ለምንድን ነው ላውንች የተደረገው? ዋት ዋዝ ዘ ሚሽን? ምንድን ነበር ሚሽኑ? ላውንች የተደረገበት ሚሽን ኦኬ ላውንች የተደረገበት ሚሽን ፋልከን 9 የሚባለው ሮኬት የተተኮሰበት ሚሽን ለአርቲሚስ ፕሮግራም የተለያየ ጥናት ለማድረግ ነው። አርቲሚስ ፕሮግራም ማለት ሙሉ ላይ የሰው ልጅ ፐርማነንትሊ ባይሆንም ቴምፖራሪሊ እዛ የሰው ልጅ መኖር ይችላል ወይ የሚለውን ነገር እያጠኑ ነው። ከዚህ በፊት ስለ አርቲሚስ 2 ሰርቼላችኋለሁ ፕሮግራም። ምንድነው የሆነው? ክሩድ የሆነ ሚሽን ሰዎች የያዘ ሮኬት ተፈናጥሮ ሄዶ ጨረቃ ላይ ፍላይ ባይ አድርጎ ተመልሷል። ዞረውት መጥተዋል። አሁን ኔክስት ላይ ጨረቃ ላይ በማረፍ የሰው ልጅ መኖር ይችላል ወይ የተለያዩ ነገሮችን አጥንተው ከዛ በኋላ ወደ ማርስ ለሚደረገው ጉዞ ለማመቻቸት የታሰበ ነው። ይሄ ፋልኮን 9 የሚባለው ሮኬት የሄደው ፋልኮን 9 የያዘው ከላይ ጫፉ ላይ የያዘው ካፕሱሉ ላይ የያዘው 2 ላንደሮች ናቸው። ላንደሮች ማለት ነው አንዱ ሮቦት ነው፣ አንዱ ደግሞ ስፔስ ክራፍት ነው። አንደኛው የፋየርፍላይ ኤሮስፔስ የሆነው ብሉ ጎስት 1 የሚባል ነው። ሁለተኛው ሃኩቱ አር ሚሽን 2 ይባላል። የአይስፔስ ሬዚሊየንስ ነው። ምንድናቸው? ላንደሮች ይባላል፣ ላንደርስ ይባላሉ። ብሉ ጎስት 1 ምን ማለት ነው? ብሉ ጎስት ምንድን ነው ማለት? ሮኬቱ ፋልከን 9 አፈናጥሮ ወደ ጨረቃ የላከ የወሰደው እናንተን ሀረር አላደረሳችሁም? ልክ እንደዛ ያደረሳቸው 2 ነገሮች ናቸው። ብሉ ጎስት የሚባልና ሃኩቱ አር ሚሽን 2 የሚባሉ ናቸው። ብሉ ጎስት የሚባለው ሮቦት ነው። 2 ሜትር ያህል ርዝመት ያለው 4 እግሮች ያሉት የራሱ ሶላር አሬስ ያለው ሶላር አሬስ ማለት የፀሐይ ብርሃን የሚሰበስብበት ብልጭልጩ ነገር ያለበት 650 ዋት ኤሌክትሪክ ፓወር ማመንጨት የሚችል ነው። እና ለምንድን ነው የሄደው? 10 ሳይንቲፊክ ኤንድ ቴክኖሎጂካል ኤክስፐሪመንት ለማድረግ ነው። ኦኬ ለናሳ ለማድረግ ነው። ለምን? ለፊውቸር ክሩድ አርቴሚስ ሚሽኖች ማለት ሙሉ ላይ ለመድረስ ነው። ሁለተኛው ሬዚሊየንስ ሃኩቱ አር ሚሽን የሚባለው እሱም 2.3 ሜትር ርዝመት ያለው ስፔስ ክራፍት ነው። 340 ኪሎ ግራም የሚመዝን ነው። በውስጡ ቴናሺየስ የሚባል አንድ ማይክሮ ሮቨር አለ። ማይክሮ ሮቨር ማለት ቆሻሻ መድፊያ ድሮ ታስታውሳላችሁ? እንደዚህ ጋሪ እንትን አፈር ትጭኑበትና ጋሪ በእጃችሁ የምትሄዱ እንደዛ አይነት ማለት እዛ ያለው ሙላ ያለውን ሪጎሊት ይሉታል። አፈሩን ደስቱን ምናምን በናሙናነት እንትን እያደረገ ያ እዚህ ናሳ ሴንተር ላይ ናሳ እዚህ መሬት ላይ እያዩ ያጠኑታል ማለት መሬቱ ይይዛል ወይ ይንሸራትታል ወይ ወዘተ አይነት ጥናት የሚያጠኑበት ነው። ሰው ሚሽኑ በአጠቃላይ ጨረቃ ላይ ሄዶ ፐርማነንት ባይሆንም ቴምፖራሪ የሆነ ቤት ለመፍጠር ነው። ነገር ግን ጭራሽ ዲስትሮይ እያደረግነው ነው አይደል? ገና ሳንሄድ ዲስትሮይ it does not make sense ምንም ሴንስ አይሰጥም። ከዚህ በፊት እንደዚህ ብሎ ያላችሁ የለም። ኦኬ የኔ አእምሮ ነው እንግዲህ አላውቅም እናንተ እንዴት እስካሩ የተፈጠረው 30 ሜትር ስፋት ያለውና 5 ሜትር ጥልቀት ያለው እስካር ጠባሳ ለቢሊየን ዓመታት ይቆያል። ለቢሊየን ዓመታት ካሁን በኋላ ማለት
የሰው ልጅ ስህተት ለቢሊዮን ዓመታት ይቀመጣል ማለት ምክንያቱም ንፋስ የለም ብያቸዋል። ንፋስ የለም፣ አየር የለም። ስለዚህ ምንም የሚረብሸው ነገር የለም። የኒል አርምስትሮንግ ጫማ ኢምፕሬሽን እስከዛሬ ድረስ ፍሬሽ ሆኖ አለ። በ1969 ሙን ላይ ሄዶ አልሄዱም የሚለው ሌላ ነገር ሆኖ ማለት ነው። ኦኬ ሶ ኮስሚክ ታይም ካፕሱል ነው ጨረቃ ማለት። ኦኬ እና እንዳልኳችሁ በሚቀጥሉት 10 ዓመታት የሰው ልጅ እዚህ ምድር ላይ ሆነው ወደ ጨረቃ በጣም ሰፊ ጉዞ ሊካሄድ እየታሰበ ነው። እንዳልኳችሁ የናሳ አርቴሚስ ፕሮግራም ፐርማነንት የሆነ ቤዝ የሂውማን ቤዝ ለመፍጠር እየተሞከረ ነው። ቻይናና ሩሲያ የራሳቸው ኮላብሬት ያደረጉበት ኢንተርናሽናል ሉናር ሪሰርች ስቴሽን ለማቋቋም የሞከሩ ነው። ፕራይቬት ኮርፖሬሽኖች እንደዚሁ ጨረቃን ኢንቨስቲጌት ኤክስፕሎር ለማድረግ የተለያዩ ሮቦቲክ ላንደሮች ይልካሉ 384,000 ኪሎ ሜትር ላይ። ኦኬ so basically we are preparing to send አስትሮናቶች፣ ኢንጂነሮች፣ ኮሜርሻል ሰራተኞች እዛ ለመኖር ለመላክ እየታሰበ ነው። ነገር ግን ኦልሬዲ ዲስትሮይ እያደረግ ነው። ኦኬ ሶ ይሄን ያህል ዲስትራክሽን የሚፈጥር ከሆነ ይሄን ያህል ኬዎስ የሚፈጥር ከሆነ ይሄን ያህል ፕላን ካደረግነው ነገር ጋር የሚቃረን ከሆነ ለምንድን ነው ኤለን መስክ ይሄ ሮኬት ከጨረቃ ጋር እንዳይጋጭ ማድረግ ያልቻለበት ምክንያት ምንድን ነው? ምክንያቱም ኤለን መስክ ፕራይድ ሂምሰልፍ እንዳልኳቸው ሃይቴክ የሆነ አድቫንስድ የሆነ ኤሮስፔስ በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ ኤሮስፔስ ካምፓኒ የገነባው ነው ብሏል። ለምንድን ነው ይሄን ያልቻለ? 3 ምክንያቶች አሉ። አንደኛው ፊዚክስ ነው፣ ሁለተኛው ኢኮኖሚክስ ነው፣ ሶስተኛ ኢንተርናሽናል ሎ ነው። ከሶስተኛው ልጀምላችሁ። ኢንተርናሽናል ሎ የለም፣ ህግ የለም። ስፔስ ላይ የስፔስ አጠቃቀም ህግ የለም። እነዚህ ፓወርፉል ሀገራት አሜሪካ፣ ቻይና፣ ሩሲያ ስፔስን እንደፈለጉ ነው የሚጠቀሙበት። ኤለን መስክ ስፔስ እንደፈለግ ነው የሚጠቀሙ። ስፔስ እኮ ሰማይ እኮ ለእኔም ነው ለኢትዮጵያዊም ነው እኩል እኮ ነው። በነገራችን ላይ በዓለም ላይ የቀረን አንድ ብቸኛ የነፃነት ምልክታችን ሰማይ ነው፣ ስፔስ ነው። ምንም አይነት ሴ የለንም እኛ ምንም አይነት እንትን የለንም። ስፔስ ላይ እንደዚህ ነው ሄደህ ከማን ጋር ትፈራረማለህ? ምንም ስፔስ የስፔስ ጥናት የሌለበት ሀገር እየሰበስከብ ህግ አታወጣም። አይ ቲንክ 1967 ይመስለኛል የነበረው ህግ የድሮ ህግ ነው። ኦኬ ልሳሳት እችላለሁ። ህግ የለም ማለት ስለዚህ ዝም ብሎ ነው እንትን የሚል። ሁለተኛ ፊዚክስ እና ኢኮኖሚክስ ነው። ፊዚክስ እና ኢኮኖሚክስ ማለት አንድ ሮኬት አንድ ባዕድ ነገር ወደ ሰማይ ስታፈናጥር ከፍተኛ ጉልበት ይፈልጋል። ያ ጉልበት ፕሮፖልሽን ወይም ደግሞ ነዳጅ ይፈልጋል፣ ፊውል ይፈልጋል። ኦኬ ዝም ብላ አትለቀው። ስለዚህ የምትፈልግበት ደረጃ እስኪደርስ ድረስ የሚያደርስ ፕሮፔላንት ያስፈልጋል፣ ፊውል ያስፈልጋል። ለምሳሌ እዚህ ቪዲዮ ላይ የምታዩት ይሄ ሮኬት ሙሉ ይሄ ሁሉ ግዙፍ ሮኬት ይሄ ብርቱካናማው ቀለም የሆነው ግዙፉ የሮኬቱ ክፍል እኮ ታንከር ነው፣ የፊውል ታንከር ነው። ከኔ ኢማጂን 90% የሚሆነው የሮኬቱ ፊውል ታንከር ነው። ምክንያቱም እዛ የሚፈለገው ጨረቃ ድረስ 384,000 ኪሎ ሜትር ድረስ የሚያደርስ ጉልበት ያለው ፊውል ሊኖር ይገባል። ኤንድ 1 ኤክስትራ ኪሎግራም ኦፍ ዌይት በጣም ማተር ያደርጋል። ሮኬት ላይ 1 ኪሎግራም ጨመርክ ማለት ለዛ ኪሎግራም ማፈናጠሪያ የሚሆን ምን ፊውል ትፈልጋለህ ማለት ነው። ትንሽ ከፍ ስታደርግ ይሄም ከፍ ይላል። ስለዚህ ሰከንድ ስቴጅ የሆነው ተገንድሶ ዝም ብሎ ያለ ነዳጅ የትም ቦታ ድሪፍት ሲያደርግ የቆየው ያ 12 ሜትር ርዝመት ያለው 4,000 ኪሎግራም ክብደት ያለው ነገር ተመልሶ ወደ ዲኦርቢት አድርጎ ተመልሶ ወደ አትሞስፌር እንዲመጣ የሚያስችለው ነዳጅ ሪዘርቭ ነዳጅ ያስፈልጓል ማለት። ያ ሪዘርቭ ነዳጅ ለማድረግ ኦልሬዲ የሮኬቱን ሳይዝ ይጨምረዋል፣ የሮኬቱን ክብደት ይጨምረዋል፣ የፕሮፔላንቱን ኪሎግራም ይጨምረዋል። ስለዚህ በ100 ሚሊዮን የሚቆጠር ዶላር ይወጣበታል ማለት እና በጣም ኤክስፔንሲቭ ነው፣ በጣም ኤክስፔንሲቭ ነው። ለዛ ነው እዛ የሚተውት ማለት ነው። በዛ ምክንያት ነው ኦኬ መመለስ ያልቻለው ማለት ነው። ሌላው በመጨረሻ ስፔስ ዴብሪስ ይባላል። ስፔስ ላይ ጃንክ ነው፣ ቆሻሻ አለ በብዛት ወደ 30,000 የሚጠጉ ናሳ እንኳን ትራክ የሚያደርጋቸው የተለያዩ የሮኬት ግማጆች የሮኬት ክፍሎች ዴድ ክፍሎች ይንጠራወዛሉ። እንዳልኳችሁ ስክሩ ድራይቨር ማለት ይቺ ትንሿ ብሎኗ ፔይንት የተለያየ ነገር ያው እንደምታዩት በጣም ቢዚ ነው ስፔስ። ኦኬ ቪዲዮ ላይ እንደምታዩት በነገራችን ላይ ትንሽዬ ስክሩ ማለት ትንሽዬ ብሎን 15,000 ኪሎ ሜትር በሰዓት ትበራለች። እሷ ሄዳ ብትነካ ማለት ብትመጣ በዛ ፍጥነት ብትመጣ የእጅ ቦምብ ማለት ነው፣ ታጠፋለች ማለት። ኦኬ ይህን ይመስላል። የተከበራችሁ ወዳጆቼ አብራችሁን ስለቆያችሁ ከልብ ነው የማመሰግነው። ኦኬ እስካሁን ድረስ ከቆያችሁ መቆየታችሁን ዳቅ
100 ብላችሁ ኮሜንት አድርጉ። ፕሊዝ ሰብስክራይብ አድርጉ። እስካሁን ከቆያችሁ ከወደዳችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ታንኪዩ። በሌላ ፕሮግራም እንገናኛለን። ቻው